የትናይት እሺ ሰላም ዘይት መስኪ እንዴት ነሽ? ደህና ነሽ ወይ? ሁሉም ነገር እንዴት ነው? ታኒ ዘይት ተሰከነ እውነት የነገርሽ ነው የሚያስቀናኝ። ባይዘው እግዚአብሔር የተመሰገነ ይሁን። መንፈስሽ በጣም ያስቀናኛል። እውነት ለመናገር በጣም ጠንካራ ነሽ። ለመጀመሪያ ጊዜ ያዩሽ መቼ ነው ታውቃለሽ? ኮሜንቴ ላይ ስክሮል እያደረኩ እያለ ለታቦት ወደ ታቦት ሄደሽ ስትሸከሚ አሁን እሱ እኔ በጣም ግርም ተፈጥሮብኛል። እንዴት ነው መንፈስሽ ያን ያህል ጠንካራ ሊሆን ይችላል? ያው የተሰጠን ነገር ብዙ ነው። የጎደለን ነገር ማማረር የለብንም። ያገለገለን ፈጣሪ ያገለገለን ያለ እዚህ ምድር ላይ ስንኖር የሚያኖረን ዋናው መድኃኒዓለም ነው። እሱን ካላገለገለ ማንን እናገለግላለን? ሁሉ ንብረቱ ገንዘቡ የሱ እስትንፋሱ የሱ ነው። የጎደለን ነገር ማማረር የለብንም። ያችን ቀን ናፍቃታለሁ። አሁን እኔ ምን አሰብኩኝ መሰለሽ? አብዛኛው ሰው ማለት ነው ያማርራል በጣም ታውቂያለሽ። አንዳንዱ መኪና ጎደለብኝ ይላል፣ አንዳንዱ ቤት ጎደለብኝ፣ ያ ነገር የለኝም። አንቺ አሁን መንፈስሽ ሙሉ እንዲሆን ያገዘሽ ምንድነው? መቼ ነው ያቺ መንፈስ ሙሉ የሆነችው በጣም ጠንካራ የሆነችው? እኔ ሙሉ ነኝ በፈጣሪ። ሰው ሁሉ ሲጥለኝ፣ ቤተሰብም ሲጥለኝ መድኃኒዓለም አልጠላኝም። አንድ ነገር ሲጎልብኝ አላማርም። የተሰጠን ነገር ብዙ ነው። በጎደለ ነገር ማማረር የለብንም። ይህንንም ማንሳት አቅቶት አይደለም። የኔን እምነት፣ ጽናት፣ ጥንካሬ ለማየት ብሎ ጠብቀው እንጂ ድናል። አሁን ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ የሚጨናነቁ። ለእነሱ ምንድን ነው ምክርሽ? በመድኃኒዓለም ምንም አይጎልም። ከታመንን ከጸናን ሙሉ ነን። ውጤት ይጎላል፣ ደሞዝ ይጎላል፣ ቤት የለኝም ይላል። በመድኃኒዓለም ግን ሁሉ ነገር አለን። ጠንክረን ከተገኘን የማይደረግልን ነገር የለም። ልጆቹን ደግሞ አይጥልም፣ አይረሳም። ምክንያቱም የፈጠረን እሱ ነው። እናት ትሰለቻለች፣ አባት ይሰለቻል፣ እመቤቴ ማርያም አሰለች። መድኃኒዓለም አይሰለች። ጽናታችንን ሲጠብቅ ነው እንጂ ሰልችቶን ጠልቶን አይደለም። ምንም አይነት መከራ ቢመጣብን መቀበል። ከሰው ቢሆን ኖሮ እኮ እንካሰሳለን። ከፈጣሪ የመጣው እንደ ጸጋ መቀበል ነው። እንደ ጸጋ ይህንን በጸጋ ነው የምትቀበለው? እድለኛ ነኝ በቃ ስለተመረጥኩ ነው። ምክንያቱም መጻጉዕም 38 ዓመት ያልጋ ቁራኛ ነበር። እስቲ ወደ ጸበል የሚወስደው ተነስና አልጋን ይዘህ ተነስ ሲባል ነው የተነሳው። ኢዮብም ተፈትኖ ፈጣሪ ቆሞ ስለጠበቀ ነው ያው ፈተና ያን የተሻረለት እና ፈተናም እንደዩ ጽናት እንደ መጻጉዕ ሆነ ጸንተን መጠበቅ የማይደረግልን ነገር የለም። የሆነ ቪዲዮ ፖስት ብዬ ነበረ የትናየት መልሽልኝ የጻፍኩልሽ ነው ብዬሽ ነበርና እዛ አንድ የተናገርኩት ነገር ምንድነው መሰለሽ? መንፈሳዊነት ላይ እንድታስተምርኝ ይፈልጋለሁ ብዬሽ ነበርና ማለት አሁን እኔ 2 እግር አለኝ፣ ጤናዬ ሙሉ ነው አሁን እግዚአብሔር የተመሰገነ ይሁን። ግን አንዳንድ ነገሮች ጎድሉብኝ እያልኩኝ ሳማርር ራሴን አገኘዋለሁና ያንቺ መንፈሳዊነት የምመኝበት ምክንያት ምን መሰለሽ? ይህ እንደ መመረጥ እያየሽው ነው፣ እንደ ጸጋሽ እያየሽው ነው። አየሽ በጣም ብዙ አሉታዊ ነገሮች ይዞ ነው የሚመጣው ይህ ነገር እኮ በቃ እኔ አለቀልኝ፣ በቃ ይኸው እቺ ህይወት ለኔ አይደለችም ብለሽ ተስፋ እኮ መቁረጥ ትችያለሽ። አንቺ ግን አለሽ እዚህ ለእምነትሽ እየቆምሽ ነው፣ ለመንፈስሽ እየቆምሽ ነው ከእግዚአብሔር ጋር ከማርያም ጋር እና ከዚህ በላይ ምንም የለም። ማንም ሰው ያልተሰጠው ጥንካሬና ትዕግስት ነው ያለሽ። እውነት በሚሊዮኖች የማያገኙት በረከት አለሽ አንቺ። እኔ በራሴ ያየሁት ማለት ነው። ቢካዝ እንደ አንድ አዶናይ የምፈልጋቸው ነገሮች በትንሽ እድሜ አግኝቻለሁ። 25 ዓመቴ ነው። ታዋቂነት እፈልግ ነበር፣ በጣም ጎደለብኝ። ታዋቂ መሆን እፈልጋለሁ እላለሁ። ታዋቂ ሆንኩ፣ ገንዘብ አገኘው፣ ሰውነት ማስተካከል አገኘሁት፣ ሱፍ መልበስ ለበስኩት፣ ያ ቤት አገኘሁት፣ ያቺ መኪና አገኘኋት። ግን ስቲል አሁንም ጎደለነት ይሰማል። ተረዳሽ? ስለዚህ ምንድነው የጎደለው ብዬ ቁጭ ብዬ ራሴን ስጠይቅ አንቺን አገኘሁሽ። ያንቺን ሙሉነት አየሁ እና መንፈስሽ ጠንካራ ነው፣ እያስተማርሽ ነው። አንቺ እኔን ለማስተማር መናገርም አይጠበቅብሽም። የዛን ቀን ታቦቱ ሲወጡ ያደረግሽው ነገር እሱ ይናገርልሻል። ከቃል በላይ ተግባር ይላል። ተግባርሽ ደግሞ በጣም ብዙ ሰዎች ያስተምሯል። እና እኔም ላግዝሽ የምፈልገው ባለኝ ነገር ነው። አሁን ያለሽበት ሁኔታ እንግዲህ በግልጽ እየታየ ነው ያለው። በየቀኑ ኦክሲጅን ትቀይሪያለሽ አይደለ? ይህ ኦክሲጅን ለመቀየር
በየቀኑ ስንት ነው የምታወጪው? እስከ 2000 ብር አወጣለሁ። እስከ 2000 ብር ታወጫለሽ በየቀኑ? ማን ነው የሚያግዝሽ ለዚህ ሁሉ? መድኃኒዓለም እና ደጋግ ኢትዮጵያኖች እና እዚህ ጋር የምታያቸው ወንድሞች እነሱ ናቸው። እና ግን ጎደለኝ ብዬ አላማር የተሻለ እየተዘጋጀልኝ እኔ አቅም ኖሮኝ አይደለም 2000 ብር በቀን የማወጣው። አቅሜ መድኃኒዓለም ነው። ይሄንን ሰጥተኸኛል፣ ይሄን ደግሞ ማስተካከልበት አንተ ስጠኝ፣ ፍጠርልኝ ነው የምለው። አየሽ ያንቺ እምነት ማን አለው መሰለሽ? ወፎች አላቸው እዛ ዱር እንስሳ ያሉት እንስሶች አሉ የምናያቸው እንስሶች እዚህ እግዚአብሔር ራሱ ነው የሚያመጣላቸው፣ የሚበላ ነገር ያመጣላቸዋል። እና ያንቺ እምነት እያመጣልሽ ነው እግዚአብሔር የሆነ እድሎች እያመቻቸልሽ ነው። እኔና አንቺ እዚህ ቁጭ ማለታችን እንኳን እግዚአብሔር ነው ያገናኘን። የሰራሽው ስራ ልቤ ላይ አርፎ የትና የት ማገዝ አለብኝ ብዬ እንድነሳ ያደረገኝ ማን ነው? እግዚአብሔር አይደለ? ይቅር በለኝና እኔ ገና ቪዲዮ ልፖስት ስል ለምን ለአዶናይ አትፖስትም ሲሉኝ እኔና አዶናይ ጎረቤት ብንሆንም እግዚአብሔር ካልፈቀደ አንገናኝም አልኳቸው። እግዚአብሔር ሲፈቅድ ነው ጎረቤት ብንሆንም ማለት ነው። እግዚአብሔር ሲፈቅድ ታናግረኛለህ። ቀኑ ደረሰ። እግዚአብሔር በቃ ያችን ቀን ነው የሚጠብቀው። በቃ ያችን ቀን ጠበቀን። እናንተን ፈጣሪ ያገናኘን። 44 ዓመት ሲወጣ እኔም አገለግላለሁ ብዬ አይደለም ያወጣሁት። በጣም እኔ ቸር መድኃኒዓለም ነው የሚያገለግለኝ። በቃችን ምክንያት ነው የሚጠብቀው። ማለት ጎደለኝ ብዬ አላማርም። ፀሐይ ወስዶ ብርሃን ወስዶ ጨለማ ነው የሚያመጣ። ክፈሉ ብንባል ከፍለን እንጨርሳለን። የቤት ኪራይ ከፍለን እንቀምጣለን። ለዚህ ክፈሉ ብንባል ደግሞ ከፍለን እንደ ቤት ኪራይ ክፈሉኝ ቢል ምን እንከፍለዋለን? ይሄ ነው በቃ ለሰው ልጅ። እኔ አሁን ተማሪ ስተማሩ ራሴን አጠፋለሁ። ኑ እንዳታጠፉ ራሳችሁ። የእናንተ ህይወት ለኔ ዋጋ አላት እላችኋለሁ። ለምን ኦክሲጅን ተሸከሙልኝ እላችኋለሁ። ስንት ልጆች አሉ አሁን ራሳቸውን ከማጥፋት የሆነ ነገር በቃ እንዴ ነው ተምረው ውጤት አልመጣ ሲላቸው ስራ ላገኝ ሲሊንደር የትና የት ይሄን ሁሉ ተሸክመሽ ነው የምትለው። እግዚአብሔር ከዚህ በላይ ነው የተሸከመን አልኳቸው። ለኔ ሲሊንደር ነው አይደል ተሸክማችሁ የከበዳችሁ። እግዚአብሔር ደግሞ እኛን ሲይዘን ከዚህ በላይ ነው የተሸከመን። ባህሪያችን፣ ማማረራችንን፣ ማጣታችንን ሁሉን ነገር እየቻለ እሱ የቻለውን ያህል እኛ ሩቡን አንቻቻለን። እግዚአብሔር መቻል መስጠን ትልቅ መልእክት ነው ለኢትዮጵያውያን እውነት ለመናገር። እና አሁን እኔ እዛ ቪዲዮ ላይ ስናገር አንድ ያልኩት ነገር ምንድነው መንፈሳዊ ነገሮች ላይ ምንም ድጋፍ እንደማያስፈልግሽ አውቃለሁ። አንቺ እንደውም አንቺ ልጅ የምታስተምሪኝ የኢትዮጵያ ሕዝብ ካንቺ መማር አለበት የበለጠ። ግን በዓለማዊ ነገር ላይ የማግዘው ነገር ካለ እድሉን ብትሰጪኝ በጣም ደስ ይለኛል ለማገዝ ብነሳ። እናም ቃልም ገብቼልሻለሁ አይዞሽ። እና አሁን ይሄ በየቀኑ 2000 ብር እየከፈልሽ ነው ኦክሲጅን የምታስቀይሪው። ከዛ ደግሞ አንዲት ማሽን አለችሽ። እስኪ ወንድሜ ማሽኗን አቀብለኝ። ከጓደኛሽ ነው የተበደርሻት አይደለ ለጊዜው? እቺ ማሽን ደግሞ ይሄ ሁሉ ታንክ እንትን ኦክሲጅን ታንክ ተሸክመሽ እንዳትዞሪያ ታደርግሻለች ማለት ነው። ቤተክርስቲያን ታስገባሻለች። ዋጋዋ ደግሞ ስንት ነች? 700 ሺህ ብር ነች። እዚህ ሀገር የለችም፣ ከውጭ ሀገር ነው የምትመጣው። እኔ አሁን ቃል ምገባልሽ ምንድነው መሰለሽ? እቺ ማሽን እንድትገዛልሽ አደርጋለሁ። ያው በአቅሜ እኔ መግዛት ብችል ይሄ እዛ ደረጃ ደርሳለሁ። አንድ ቀን ታያለሽ የትናይት። ግን አሁን አቅሙ የለኝም ባንዴ ለመግዛት። ይሄ ብዙ ካምፓኒዎች ግን ይኖራሉ ለማገዝ፣ አንቺን ለማገዝ ልባቸው ተነክተው አንቺን ለመርዳት ይመጣሉ። በእርግጠኝነት ዓለማዊ ነገር ላይ ሙሉ እናደርገዋለን። እሺ አይዞሽ፣ ይሄም ይገዛል፣ እናስልከዋለን። ከየትም ፎቶ አነሳትና እቺም እንገዛታለን። ከዛ ደግሞ ይሄኛው ለምንድን ነው የሚያስፈልገው? ቤት ውስጥ ስትሆኝ ብቻ። ቤት ውስጥ ግዴታችን ብትኖር ግዴታ ይሄ ኦክሲጅን አይቋረጥ። ትልቅ ኦክሲጅን አለሽ ቤት ውስጥ? አሁን ሲሊንደሮች አሉ፣ 6 ሲሊንደሮች አሉ። እስኪ ያው ትልቁ ሲሊንደር ስንት ነው ለመሙላት ኦክሲጅን? እሱ ለስንት ያገለግልሻል? መጀመሪያ ትልቁ እኔ ያለሁበት አካባቢ ኦክሲጅኑ የለም። እሺ ኦሬዲ ድሬዳዋ ነው እንጂ ማስሞላ ድሬዳዋ ነው ማስሞላ ኦክሲጅን አብዛኛው። የት ነው የምትኖሪው አንቺ? ከሀረር ወደ ድሬዳዋ የስንት ሰዓት ነው መንገዱ? የአንድ ሰዓት ተኩል 2 ሰዓት ይሆናል። በየቀኑ 1 ሰዓት ተኩል ነው ወይስ ሰው ትልክ ያለሽ ነው? ሲሊንደሮቹን እንዳለ ሲሆኑ ሲጠራቀሙ ማለት ነው እልክና በሁለተኛ ቀን ይመጣልኛል። እስከዛ ኤሌክትሪክ አለች ፖርቲሰብል የምትባል ጀሪካን ማለት ነው። እሷን እጠቀማለሁ። ወይንም ህይወት ፋናም እግዚአብሔር ይስጣቸው እነሱም ሲመጣ ያመጡልኛል እንጂ አብዛኛው ከድሬዳዋ ነው ማስመጣው ባለውበት ደረጃ ማለት ነው። እሱን ለማስመጣት መኪና
6000 ብር ከፍላለሁ ለማስሞላት አንዷን ሲሊንደር 3 ሲሊንደር አንሱ 2500 ብር ያስሞላል። አንድ ላይ ለማምጣት እስከ 8000 10,000 ብር እንፈጃለን። አንድ ላይ ለማምጣት ማለት ነው ለመኪና ማለት ነው። እና ግን እግዚአብሔር የተመሰገነ መድኃኒትም ራሱ ወስደው ራሱ መድኃኒት አሁን ባለፈው አላየከውም እንጂ ቪዲዮ ላይ ይሄንን ነው ምዕመናኑ ያየው። እጄ ላይ ካኑላ ነበር መድኃኒት እየወሰድኩ ነው ያገለገልኩት። ያቺ መርፌ እንኳን ቤት አልገደበች። ምክንያት እግዚአብሔር ያቺን ቀን እንዳይፈቀደልኝ እሱ ነው። ያቺን ቀን እኔም ደግሞ ከምዕመናኑ ጋር ሆኜ ደስተኛ መሆን አለብኝ።